ለሰው ልጅ ደም መስጠት ህይወት መስጠት ነው። ከባድ ነገር ነው። እሷ ከፊት የሰጣትን ደም ለውጥ አለው። ለታመመ ሰው እንዲህ ለደከመ ሰው እንዲህ ለተራበ ሰው ደም መስጠት ጥሩ ነው የሚለው። ይህን ያሉን ልጃቸውን ለማሳከም በሕክምና ጣቢያ ያገኘናቸው እናት ናቸው። በጎ ፈቃደኞች በለገሱት ደም የልጃቸው የጤና ሁኔታ መሻሻሉን የሚያነሱት እኚህ እናት ደም በመለገስ ህይወት ለሚያተርፉ ልበቅኖች ምስጋናቸውን በማቅረብ ተጠናክሮ ይቀጥል ዘንድ አደራ ይላሉ። ለሚሰጡት ለለገሱት አላህ ይግዛቸው፣ አላህ ይሰጣቸው፣ ለነሱ አላህ ይሰጣቸው። ሌሎቹም እንደዚህ እንዲለግሱ እንዲተባበሩ ለህይወት እንደዚህ እንዲራሮጡ ነው የሚለው። ያም ሆኖ በልዩ ልዩ የህክምና ሂደት ለሚገኙ ታካሚዎች የሚቀርበው የደም መጠን በቂ አለመሆኑን ደግሞ የሚያነሱት የህክምና ባለሙያዎች ናቸው። የደም አቅርቦትና ፍላጎት አለመመጣጠን መትረፍ የሚችል ህይወትን እስከ ማጣት ያደርሳልና ኦአር ወይም ኦፕሬሽን ክፍል አለ። የደም ካንሰር ታማሚዎች አሉ፣ ወላድ እናቶች አሉ። ኦአር ሲገቡ ግዴታ ቀድሞ መዘጋጀት አለበት። ተመጣጣኝ አይደለም። 6 ዩኒት ነው 10 ዩኒት ነው የመጣው ይባላል ፕላትሌት። አንድ ፔሸንት 10 ዩኒት የሚፈልግ አለ። ስለዚህ ተመጣጣኝ አይደለም። ብዙ ጊዜ በቃ ፔሸንቶች ወይንም ታካሚዎች እያየናቸው ማለት ነው እያየናቸው ዲቴሮሬት የሚያደርጉ አሉ። ብዙ ጊዜ ግን ያው ጥረት ይገጥመናል። ጥረቶች ስፔሻሊ ፕላትሌት በጣም እንቸገራለንና ትልቅ ችግር ነው ያለው። ፕላትሌት ባለማግኘታችን ብዙ እናቶች ብዙ ህፃናት እያየናቸው ያው እየደሙ ይሞታሉ። በጣም ያሳዝናል። ይሄ ደግሞ እና ልብ የሚሰብር ነገር ነው። ብዙ ደም ቢሰበሰብ ብዙ ምርት ቢገኝ ይህን መፍትሄ መቅረፍ ይቻላል ብዬ አስባለሁ። በሀገር አቀፍ ደረጃ የደም ልገሳን ወደሚመራው ብሔራዊ የደም ባንክ ደግሞ እናቅና። በዚያ ደም መለገስን ቋሚ ልምምዳቸው ያደረጉ በርካቶች ይገኛሉ። ሞገስ በዳኔ አንደኛው ሲሆን 81 ጊዜ ደም ለግሷል። ዛሬ የመለገሰው ለ81ኛ ጊዜ ነው። እግዚአብሔር እድሜና ጤናን ከሰጠን ደግሞ ገና ከዚህ በኋላ ብዙ የመለገስባቸው ቀናቶችና ጊዜቶች አሉ። ደም በሚያስፈልጋቸው ሰዎች ቦታ ላይ ራስን ስታስቀምጠው ያንን የሚገባህ በቃ እኔስ በሆነ የሚለውን ነገር ወይም ደግሞ ወንድሜ እህቴ ወይም ደግሞ በጣም የምትወደው ሰው ያንን ሰው በዛ ቦታ ስታስቀምጠው የበለጠ የሆነ የደም የመስጠት ፍላጎትን ያነሳሳዋል። ለዓመታት የቀጠለው የባለ ታሪካችን ደም የመለገስ ሰብአዊ ተግባር ማህበራዊ ኃላፊነትን የመወጣት ብሎም የመንፈስ እርካታ እንድጎናጸፍ አስችሎኛል ይላል። መደበኛ ስራዬ ይገባለሁ። ምንም ከስራዬ የሚያገደኝ የሚያስተጓጉለኝ ነገር የለም። በቃ ግን አሁን ያለኝ መንፈስ እርካታና ደስታ በጣም ትልቅ ነው። ምክንያቱም በእርግጠኝነት ባለሙያዎቹ እንደሚነግሩን ይሄ አሁን የለገስኩት ደም ሄዶ ለ3 ሰዎች ህይወት መትረፍ ምክንያት ይሆናል እና አንዳንዴ ሰዎች ለሰው መኖር ምክንያት መሆን ማለት በራሱ ትልቅ በቃ የህሊና እርካታ የሚሰጥ ነገር ነውና ለሰዎች ሞት፣ ለሰዎች መታመም፣ ለሰዎች ደም መፍሰስ ምክንያት ከምንሆን ግን በተለያየ መልኩ ህይወታቸውን በህይወትና በሞት መካከል እየታገሉ ላሉ ደም ለሚያስፈልጋቸው ሰዎች ደም መስጠት የሰዎችን ህይወት ብናተርፍ መልካም ነው ላለሁኝ። አንድ ሀገር በአማካኝ ከጠቅላላ የህዝብ ቁጥሯ 1% ደም መለገስ እንዳለበት የዓለም የጤና ድርጅት መረጃ ያሳያል። ይህ አሃዝ ወደ ሀገራችን ስናመጣው ግን ቀሪ ቤት ስራዎች እንዳሉ አመላካሽ ነው። በተያዘው ዓመት የተሰበሰበው የደም መጠን ግን አበረታች ስለመሆኑም ነው የሚነሳው። እንደ ሀገር ወደ 500,000 ዩኒት ደም ነው ለማሰባሰብ በአመት አቅደን የነበረው። በዘንድሮ አመት 9 ወር ላይ ስንደርስ ወደ 384,000 ዩኒት ደም ማሰባሰብ ይችላል። በዘንድሮ አመት ከሌላ ጊዜ በተለየ ጥሩ ነው ብለን ማለት እንችላለን። እንግዲህ ቀሪውን በቀሪ 1-2 ወሮች ይቀሩና 3 ወር ይቀረናል። በእነዚህ 3 ወር ውስጥ ደግሞ እነዚህ እናሟላለን ብለን እናስባለን። ካለን ከ100 ሚሊዮን የተሻገረ ህዝብ ቁጥር አንጻር ስናስበው በቅድ ደረጃ እንኳን እያስቀመጥን ያለነው እኛ እስከ 500,000 ነው እና 500,000ን ማለፍ በጣም ትንሽ ነው። ወደ 0.5 ገደማ ነው የሚሆነው ማለት ነውና ደም የመለገስ ልምድ በጣም ሊዳብር የሚገባው ነው። የቋሚ ደም ለጋሽ ግለሰቦችና ማህበራት ሚና ከፍተኛ በመሆኑ መሰል ልምምዶችን በማጠናከር ህይወትን እናድን መልእክታቸው ነው። ይሄን ደም የሚጠብቁ ሰዎች አሉ በሆስፒታል በተለያየ ሁኔታ ውስጥ ሆነውና ዛሬ እዚህ ጋር የሚለግሰው ደም እዛ ጋር ሄዶ የሌላውን ሰው ህይወት ስለሚያተርፍ በጣም ደስ የሚል ስሜት የሚሰማኝ ደስ እያለኝ ነው የማደርገው። ዛሬ መጨረሻ አይደለም፣ ገና ወደፊትም እቀጥልበታለሁ። ብዙ በጎ ነገሮችን ማድረግ እንችላለን። ከምናደርጋቸው ነገሮች ሁሉ ግን ህይወትን የማትረፍና ህይወትን የማዳን
ተግባር በጣም ትልቁ ነው። ስለዚህ ዜጎች አንድ ጊዜ መለገስ ሳይሆን በየ3 ወሩ እየጠበቁ እንዲለግሱ ነው እኛም የምናበረታታው።